እና ትናንትና ለዛ ነው ስልክ አንስምልሽ አዎ ብታይ እኮ ስላልነበርሽ ነው እንጂ እንዴት ደስ ይል እንደነበር እሺ እንኳን ደስ አለሽ ደግሞ አቤኒ በጣም ነው የሚወደው በምን አወቅሽ ትናንትና ስለራሱ እየነገረኝ ነበር ምን እያለ ብዙ ነገር ያልነገረኝ ነገር ይሆናል እንግዲህ ግን አባቱ እንዴት እንደሚያሳዝን እንዴ አባቱ ደግሞ ምን ሆነ የአቤኒ እናት በልጅነቱ ነው ጥላው ሄደች ምን ብቻውን ያሳደገው ብታይ ለፍቅር ያለው አመለካከት እንዴት ደስ እንደሚል አክሻታሽ ቀጭ ምን ለማለት ነው እኔ ጥሬዶችበት የራሷ ምክንያት ይኖራታል እሱን ታውቂያለሽ አላውቅም አይሽ አሁንም ምልሽ እኮ እሱን ነው ሁሉም ሰው በራሱ መንገድ ሊፈርድ ይሞክራል ግን እውነታውን ሲያውቅ ለመቀበል ዳገት ይሆንባቸዋል ስለምን እንደምታወሪው በእናትሽ አንቺ መቼም አይገባሽም ስለ አቤኒ አባት ነው እያወራን ያለን አዛለሁ ወዴ አባቴ ለኔ ምንም እንኳን መጥፎ ሰው ባይሆንም እናቴን ከኔ ያረቀበትን መንገድ ሳስበው ግን እስካሁን ድረስ ያመኛል እንዴ እናትሽ ፈልገው መስሎኝ ይጣሉት አይሽ ሁሉም ሰው ሚለው እንደዛ ነው ግን አንድም ስለሆነ ይጠይቃት ሰው አለ እንማማ እኮ ሲያወሩ ሰምቼ ነው አንቺ አይገባሽም እውነታው ምን ይሆን ለማንስ ነገር አይሆን ምንድነው ታይ በቃ አሁን ድረስ ነው ይቅርታ ለምን ማይወራ ነገር አውርቼ ስላስከፋሽ ችግር የለውም እና ትላንት አብሊን አገኘው አላገኘሁትም ግን ከጥሩምቤ ጋር ነበር እና የተሻለና አግኝቷል አው ባክ የሆኑ ልጆች አግኝተው ደብድበውት ነበር የምን ልጆች ባከሱን አላወቃቸውም ከጀርባዬ ነው መቱኛለው እና ተጎድቷል እሱ ማደና ነው ጥሩምቤ ግን እና ኮሎምቦስን ጠርጥራለች እንዴ ልጠረጥር ቻለች በቃ የሆነ ቀን አይተውናል ምናምን ነው የምትለው እነዚህ ልጆች ግማሽ ቀን ነው የምንገላገላቸው ተዋቸው ባክ ባሁኑ ግን እነሱ አይመስሉኝም እንዴት አልክ እኔ እንጃ ብቻ ጥሩምቤ ሄዳ እንዳታበላሽው ጥሩ ተፋተናቸው ነበር ደሞ ሊጀምራቸው ነው ባክ ለሱ አታስብ ከዚህ በኋላ የሆነ ነገር ያደርጉና ምን እንደማደርግ አሳያለሁ ባላው ደሞ ምን ልታመጣ ነው እሱን አብረን ብናየው አይሻልም ባይሆን አርፈ ተቀመጥ እኔ ከዚህ በኋላ ከማንንም ጋር መጣጣት አልፈልግም እንዴ አንተን ማን ተጣላለ ያው ነው ባክ አንተ ስትመታ ቆም የማይ ነው ይመስል አቤት አቢኒ በቃ መጥቻለሁ አይደል ዝም በል ወደዛ ወሬኛ ቆይ አንተ ስትመታ ስትል አንተ አትመታም እያልከኝ ነው እኔ እንደዚህ ነገር አልወጣኝም ተናንቀናል ማለት ነው ለነገሩ ልክ ነህ ነብይ በሀገሩ እኮ አይከበርም ወይኔ ፋያ እና በቃ ሀገር ልቀይር ነው ማለት ነው ለምን ነው ሀገር መቀየረው ያንተ ነብይነት ለማየት ነው አዚሁለት አሁን እዚህ ልጅ ነገር በጣም ያስጨነቀኝ ነው ማይጁሲ ነው የሱንም አለመድኩት ይሄው ነው እንጂ ፎንቃ ገባልስ እንዴ አንቺ አሹፊ እኔ አሁን ትምህርት ቤት መቀየሩ ምርር ነው ያለኝ ለምንድን ነው የምትቀየሪው አዚ እኮ ሶስተኛ ትምህርት ቤቴ ነው አሁንስ በየጊዜው ትምህርት ቤት እየቀየሩ አዲስ ሰው መልመድ ምርር ነው ያለኝ ነው አረ ጁሲ እኔ ግን የሌለ ምርር ነው ያለኝ እንዴ ደሞ ምን ነው እቺ ለናታ የሌለ ያዛገችኝ እኮ ነው ምን ይሁን ብላ ነው ምንድነው ምን ይሁን ብላ ማለት ጁሲ ወይ ካልሆነ በቃ አንተ አስተንፍስልኝ አትወርጋጥ እኔ ከመቼ ጀምሮ ነው ሴት ልጅ የምመታው አምልጠኝ እኮ ነው ጁሲ ቆይ ግን አንተ እስከመቼ ነው ለሴት የምታንሰው ማ እኔ እኮ ሳሚ ነኝ እኔ አስተናግዳታለሁ ያው አሳዝነኝ ነው አሳዝና ይሁን ከቦቅባቅ እኔ አው ቦቅባቅ ነኝ እሱ ልትከድ ነው ቆይ መጀመሪያ የት ነው የተማርሽው ሳንፔር ምን አልሰማሽኝማ ምን የተማርኩበትን ሳንፔር ምናምን ያልሽው ወይኔ አዚ ሰምተሽኛል አሁን ችግር አለ ቃል አትሄዱም መጣን እንሄዳለን እሺ ንገሪኛ መስማት ምንድነው ችግሩ አዚ ምን መሰለሽ ይሄን ነገር ለማንም እንዳትናገሪ ጆሲ ከሰማ አለቀልኝ እሺ ለምን አዚ በቃ ዝም ብለሽ ቃል ግቢልኝ የት እንደተማርኩ አልሰማሽም እሺ በቃ ለማንም አልናገርም ቃል ገባልሻለሁ እርግጠኛ ነሽ አይደል አዚ እንዴ ቃል እያስጨነቅሽኝ ነው አስጨነቅኩሽ አይደል ምን ላድርግ ብለሽ ነው ቆይ ግን መቼ ነው የምታምኚኝ አምንሻለሁ እኮ እውነት አምንሻለሁ
ብታምኚኝ ኖሮማ የሚያስጨንቅሽን ነገር በሙሉ ትነግሪኝ ነበር። ምን ላርጋ እዚህ? ይሄ እኮ በቤተሰባችን ብቻ ያለ ነገር ስለሆነ ነው። እሱማ ተቀብዬሻለሁ እኮ፣ ግን ቢያንስ ምረዳሽ ነገር ካለ ለምን አትነግሪኝም? ለጊዜው ምንም የለም። አሁን ግን የሰማሽውን ነገር ለኔ ስትይርሽልኝ በእናትሽ አዚ። እሺ እንሂድ በቃ። አንቺ ትላንት ሰፈራችሁ ውስጥ ታዞሪኝ ማለት አይደል? እና ምን ላርግ በእናት የአንድ ጀለሳችን ማዘራማቸው እኮ ፎክ ተክስል። አይ ቢሆንም ተመለስ ማለት ትችይ ነበር። አረፍታ በቃ ግን ባክሽ እንኳን መጣው። ምን እሺ እንዴ አንቺን ብዬ ባልመጣ እኮ ቃልና አላገኛትም ነበር። አረ ፎንቃ አንተ ልጅ ግን በጣም እየፈጣጠንክ ነው። ባክሽ ልጅቷ የሆነች አስማት ነገር ናት። ይኸውልህ ድኛለሁ ብለህ ከሆነ እንደዚህ ይሆንክ ያለው ጆሲ ወደዛኛው ዓለም መላክ ያውቅበታል። እሺ ወደ ላይኛው የምርሽ ነው? ተንቦቆቦቃለህ። አሁን ጀግና ነኝ ምናምን ስትላል ነበር እንዴ? አዎ እኔ መሞት አልፈልግም። ግን ደግሞ እሱ ማን ነው? ጆሲ ይባላል። ለማንኛውም ተጠንቀቅ ለማለት ያክል ነው። ወንድሟ ነው ግን እኛ ተቀብለናል። ምን ነው ተጠራጠርክ እንዴ? ማለት የሱ በጣም በዛ። እኔ እንደዛ ይቻላልም። ይሄና አይተህ ነው እንዴ? ከካሌብ በኋላ እኮ ወንድ የሚባል ቃልን ቀርቧት አያውቅም ነበር። ደግሞ ካሌብ ማን? የመቅደስ ወንድም ነው። የእህትህ ጓደኛ። ወንድሟ እዚህ ነው እንዴ የሚማረው? ነበር ማለት አሁን የት ነው ያለው? አብዛኛው ተማሪ አያርፍም። እኔ ግን እንደሰማሁት ከሆነ ጠሽሿል ነው ማለት አብዶ። አዎ ክፉኛ ነበር የደበደበው። ከዛ በቃ እንደ ድሮ መሆን አቃተው። ትምሮ ቤት ቀየረ። እንደዛ መሆን አልሆነለት መሰለኝ። አሁን ጎዳና ላይ ነው ያለው። ወይኔዮ ቆይ ግን እሱ ማን ነው የሚለው? ምን ልትሆን? እንደውም ካሁን በኋላ ይበልጥ እንድቀርባት ነው ያደረገኝ። ይሄ ፍቅር የማይገባው። አንተ ልጅ ተረጋጋ። እዮብ ይሄ ልጅ አመረረው እንዴ? አቡሌ አሁን ግን ደህና ነህ አይደል? አሁን በጣም ደህና ነኝ። ቀድሞውን እኮ አንቺን ነበር የፈለኩት። እና ለምንድን ነው እስካሁን ያልነገርከኝ? ማንንም ሰው እንዲጎዳ አልፈለኩም። አባቴ ደግሞ ያስተማረኝ ይሄንን ነው። ማንንም ሰው በእኔ ምክንያት መጎዳት እንደሌለበት። ይሄ እኮ ሀዘን ነው። ማንኛውም ሰው ላይ ሊፈጠር የሚችል ነገር። ሀዘን ደግሞ ብቻህን ሆነህ ልታልፈው አትችልም። አሁን አንቺ ያለሽ አይደል? የምሬን ነው አቡሌ። ማሚ መስማት አለባት። ትላንትና እዛ ስሜት ላይ ስለሆንክ ነው ዝም ያልኩ። እሺ እንነግራቸዋለን። ቀን መስጠት የለብህም። አሁኑኑ። በኋላ የበለጠ ታዝንብሃለች። እሺ ደግሞ እንደዚህ አትይ። እንዴት? ምን ነው ፈለግሽ እንዴ? በቃ ግን ስላባተ ምንም ነገር የለም? ምንም የለም። ይገርማል ግን ምንም ነገር አለመሰማቱ። አሁን ግን ጓደኛሞች ሆነናል አይደል? አቡሌ የምትፈልገውን ነገር ለማገዝ ከጎን ነኝ። ግን የድሮዋ ማንነት ይሞታለች። እሱ ማይደብር ከሆነ እንችላለን። አልገባኝም። ቆይ ምንድነው የተከሰተው? ስለሱ ማውራት አልፈልግም። እንዴ ለምንድነው ማፈልጊው? እኔ ሁሉንም ነገር ነገርኩሽ አይደል እንዴ? በቃ አቡሌ ተው።
እስከዚህ የሚያወራው አንተ ስለሆንክ ነው። የስ ደግሞ ምን ሆንክ? ከዚህ በላይ ምን ደስታ አለ? አንተ ስለሆንክ ነው ያወራው አልሽኝ እኮ። አንተ ግን አሁንም እብድ ነህ። አንቺን ሳገኝ ነው። ወረኛ በላ እንይርባክ። እሺ ጠብቂኛ። የራስ ጉዳይ ይቻላል። ላወራሽ ፈልጌ ነበር። ይቻላል። መጀመሪያ ግን እዩባ ቦታ ቀይሮ ተቀምጧል አይደል? አዎ፣ አመሰግናለሁ። እሺ። ያው ትምህርት ቤታችሁ በጥሩ ሁኔታ አልተቀበለንም። ይቅርታ፣ ስለ ሁሉም ነገር ይቅርታ ጠይቅሻለሁ። እኔ ሰላም ነው ፈልገው። እኔም እንደዛው። ጥሩ። በቃ ጨረስ? አልጨረስኩም። የመጣሁት ስለ ሌላ ነገር ላወራሽ ነበር። እግረ መንገዴን ያነሳሁት። እሺ፣ ምንድነው የምታወሪ? ካሌብን ታውቂዋለሽ? ካሌብ ማን ነው? ይገርማል። ካንቺ አይምሮ ጭራሹን ተፍቋል። ይቅርታ ስላላስታወስኩት እኮ ነው። ችግር የለውም፣ ምን ያስታውስሻል? አንዱ አፍቃሪሽ ነበር። ካሌብ? ይቅርታ አሁንም ምንም ሊመጣልኝ አልቻለም። ወንድምሽ በኃይለኛው ደብድቦት ትምህርት ቤት የቀየረው ልጅ። አስታወስኩት። ምን ነው አንገትሽን ደፋሽ? በጆሲ ምክንያት ምንም የምኮራበት ታሪክ የለኝም። አሁን ግን የምትኮሪበትን ስራ መስራት ትችያለሽ። እንዴት? ካሌብ አሁን የት እንዳለ ታውቂያለሽ? በጭራሽ አላውቅም። ያኔ ከትምህርት ቤት ከለቀቀ በኋላ እስካሁን እየተማረ እንዳለ ነው ማስበው። እሱማ ቢሆን ጥሩ ነበር። እሺ አሁን የት ነው ያለው? አብዶ ጎዳና ላይ ከወጣ ቆይቷል። ምን? አውቃል። ከዛ ደግሞ ልታነሹ ምቹ አንቺ ብቻ ነሽ። ማ? እኔ ማለቴ ምን አድርጌ? አሁንም ድረስ አንደበቱ ላይ ያለሽው አንቺ ብቻ ነሽ። ያንቺን ስም ብቻ ነው የሚጠራው። እህቱን እንኳን ያስታውሳት። ቆይ እሺ፣ ቆይ ማለት እኔ አሁን ምን ማድረግ እችላለሁ? ችግር የለውም። አንድ ነገር ብቻ እንድትተባበሪኝ ነው የምፈልገው። ምንድነው እሱ? አንዴ ፊቱ እንድትሄጂ። እንደዛማ አይሆንም። ለምን? እንዴ ቢተናኮለኝስ? እሱ እንኳን አንቺን ማንንም አይነካም። እሺ ሄድኩኝ ይባል፣ ፊቱ ቆምኩኝ፣ ከዛስ? ከዛ አማኑኤል ሆስፒታል እንዲገባ ታደርጊዋለሽ። ካንቺ ውጭ ከተቀመጠበት ቦታ ሊያነሳው የሚችል ሰው የለም። ይሄ እንኳን በጣም ከባድ ነው። እኛም ስላለን ችግር የለውም። ደግሞ በጆሲ ምክንያት እንደዚህ እንደሆነ አትርሽ። አውቃለሁ፣ ግን እሺ በቃ ትንሽ ጊዜ ስጪኝ። መልካም። ሰሞኑን ቼክ አረግሻለሁ። መልካም ቀን። እኔ ግን ተናድጄብሻለሁ። ለምን? ትምህርት ቤት እንሂድ ስልሽ እንደዛ ስትይኝ ነዋ። እና እኔ ምን ላድርግ? ታዝዤ እኮ ነው። ደግሞ ከሚረፍድብሽ ብዬ ነው ሂጂ ያልኩሽ። ይኸው አንቺ ደረስሽ አይደል? አብረን እንደርስ ነበር። እሱማ እንችል ነበር። ለነገሩ ግን አሁን አብሮሽ የሚሆን ሰው አለ። ታዲያ ምን አስጨነቀሽ? ዲኑ እንደዚህ አትበይ፣ እናደዳለሁ። ምን ነው የሚያናድሽ? እንዳንቺ የሚሆንልኝ ያገኛለሁ። አቤኒንም ቢሆን አትቀልጂ ዲኑ። ከዚህ በኋላ እንደዚህ እንዳታደርጊ። ኧረ እርግቧ ተረጋጊ። እኔ እኮ ላጫውትሽ ብዬ ነው። እንደዚህ አይነት ጨዋታ አልፈልግም። እሺ በቃ፣ ያለበለዚያ ግን ጠራዋለሁ። ማንን? አፍቃሪውን ነዋ። እንደዛ ቢሆንማ በምን እድል እና ልጥራዋ? አመረሽ እንዴ? እና
ያው አጣራልኩ ነገር አጣራ አዎ ስለ ሊዲያ አንዳንድ ነገሮችን አጣርቻለሁ እና ታዲያ ምን አገኘ ያው ሊዲያ ትምህርቷን አቁሞ የነበረው ከአባቷ ጋር ተጣልታ ስለነበር ታዲያ እኔ ለምን ዋሸች ያው የአባቷ እህት ጋር ስለሆነ እየኖረች ያለችው እሷን ፈርታ ይሆናል ታዲያ አሁን ለምን ከመሬት ተነስታ ትምህርት መማር ፈለገች አይ ከአባቷ ጋር ስለታረቀች ነው እሺ እና አለቃ ሌላ ማድረግ ያለብኝ ነገር ካለ ብትነግረኝ ቆይ እኔ የምለው ያን ልጅ ከዛ በኋላ አይቶ ታውቃለህ የቱን ያኗ ከመሬት ሄደባለቀ አይ አላየሁትም ቆይ ግን እኔ የምለው አንተ ግን መቼ ነው ወንድ የምትሆነው አለቃ አዘናግቶኝ እኮ ነው ዝበል አልጫ ደግሞ ያሸኛል እንዴ ከኋላ አልነበርም እኮ የነበርኩት ከፊት ለፊት ነኝ ቶ አለቃ ማንነቴንም አሳየዋለሁ ባክ ተሰብረ እንዳቀር ለማንኛውም ጥሩምቤን ባይነ ቁራኛ ያያያትሽ እሺ አለቃ ደሞስ አንተ ሰፈር ከመጣ በኋላ አይደለ እንዴ ከሁሉም ሰው ጋር እኩል ሆንኩት ምንም እንዳያሳስብ ሁሉንም ነው ባይነ ቁራኛ መከታተላት በተለይ ነግሯት ከሆነ ደግሞ ማጣራት አለበሽ የነገራት አይመስለኝም ቢነግራት ግን እስካሁን ዝም አትለንም ነበር አቅሟን ተረድቶ ይሆናል በልኛው ሜዳ አለብኝ አንተ ልጅ ግን ጉደኛ ነህ እኔም ብለሽ ግን ስለዚህ ልጅ የምታውቂው ነገር አለ ናዝራዊት ነው አው ግቢውስ በደንብ ታውቃለሽ ማለት ነው ስለሷ ማያውቅ ማን አለ ቆይ ግን ለምንድን ነው እንደዚህ ብቻዋን የምትሆነው ማን ያውቃል ብለህ ነው እኔ ግን ስለሷ ሳስብ ሁሉ ጊዜም ግርም የሚለኝ አንድ ነገር አለ ምንድነው ታውቃለህ እስካሁን ድረስ ሁሉ ጊዜ ልክ እንደ ልጅነታችን አባቷ ይሁኑ ማን ይሁኑ የማይታወቁ ሰው ናቸው መተው ከትምህርት ቤት የሚወስዷት ደሞኮ እንዴት እንደሚያስፈሩ ኧረ ስማቸው ግን ይታወቃል ማን ያውቃል ብለህ ነው ተማሪው ግን ጋጋ ነው የሚላቸው እውነትም ይገርማል እስካሁን ድረስ እንደ ልጅነታችን እሷም ግን ጋግርታም ነች እኔን እኮ ግን ታውቀኛለች ትቀልዳለህ አይደል መቼም አታደርገው ከምር ካናመሽ ሂደሽ ጠይቂያት ምን ብዬ ደግሞ ብላትስ ምን የምትለኝ ይመስልሃል እሱን እንግዲህ ሄዶ ማረጋገጥ ነው እና ወዴት ነው ወደ ናዝሬት ጓደኛዬ ደህነሽ አታስቢ ዛሬ ብዙ ልሽ አይደለም የመጣሁት ባይሆን አንድ ሰው እንድታስተዋውቂኝ ፈልጌ ነበር ማንንም መሰለሽ አባትሽ ማለቴ ከትምህርት ቤት ስትወጪ የሚወስድሽን ሰውዬ አብረን እንሂድና እንተዋወቀው አይሆንም ናዝሬት አንተ ምንድነው አባትሽን አስተዋውቂኝ ብያት እኮ ምን እውነትም ዲቦራ እውነቷን ነው መቅዲ በቃ ራሷን እንዳጎዳል ከተላት ነው አረ ይሄ ልጅ ግን እውነት በጣም ነው ችግር ያለበት እኔ ምልክ አንተስ ምን እንደምታስጎበኝ ምን አስጎበኝሻለሁ አቢኔ ሁሉንም አስጎበኝሻል እንዴ እሱን እንኳን ተው እኔ ምልክ ያቢኔ አባት ግን ብቻው እንዳሳደጉት ካላወኩም ነበር አዎ ብቻቸውን ያሳደጉትና ምን ችግር አለው አሬ የለውም እንደ ይወድ ጨንቋት ስትነግረኝ ግራ ገብቶኝ ነው እንጂ ለምንድን ነው ግራ የገባት ያው አባት ያስጠነቀቁት ነገር አለ መሰለኝ እሱ ምናምን እያለች ጉዳዩ እሱ አይደለም ባክሽ ዋናው እሱ መውደዱ እርግጠኛ ነህ እርግጠኛ ነኝ ይልቅ ግን አንቺ እርግጠኛ ነሽ ስለምኑ ዮርዲ አቢኔን እንደምትወደው ለምን ጠየቀኝ አሁንም ከሮቤል ጋር ነች አይደል መልሽልኛ ራሷን ጠይቃት እሷን ማብጠይቃት እንደማትነግረኝ ታውቂያለሽ እሺ ይልቅ አንተ ለምን ስለራስህ አትነግረኝ ስለራሴ ምንድነው የምነግርሽ ምን ነው ደነገጥክ ስለራስህ የሚነገር ነገር የለም እንዴ አይ ደንግጬ አይደለም ማንም ጠይቁኝ ስለማያውቅ ነው ስለራሴ ይሄው አሁን ይጠየቅኩ አረ ሴትዮ ምንድነው የምታስጨንቂኝ በቃ ተው ግን አልፋታም እሺ በቃ ቻው ነው ልሂድ አረ መርበትበት ባንድ ድንጋይ ሁለት ወፍ ማለት አሁን ነው እንዲህ የምትሆን ከሆነማ በደንብ ቀርቤ መረጃዬንም አገኛለሁ ያቺን ዲናን ቀን እንዳስበቅላታለሁ
ሆፕ እስቲ የታል እስቲ ዘኪ የታለ መመለስ ነው መመለስ በቃ ይኸውልህ ና እስቲ ረጋ በል ይኸውልህ ስፖርት በደንብ ከውስጥ ፈንቅለህ ስትሰራው ነው አይደል ይኸውልህ እስቲ አሁን ደግሞ ዙር ወደዚህ ዙር ይኸውልህ ጆሲን በደንብ ነው አይደል ማሸነፍ የምፈልገው እኔን በሴት ፊት እንደመተኝ አሳዩዋለሁ እሱን እኮ ነው የምልህ እንድገባለት በደንብ መስራት አለብህ መዞር ድጋ ዙር ይኸውልህ አሁን ደግሞ ምን እንሰራለን መሰለህ ለተለያዩ ነገሮች ያው ለቦክሱም ለምንም እንዲጠቅመን ቁጥጥ ትላለህ ቁጥጥ ምንድነው ቂጥ አንተ አትኮሳተርብኝ አሰልጣኝ እኮ ነው ልታከብረኝ ይገባል ማን ነው ቂጥ ከከበደ ያው ቁጥና ቂጥ ያው እሺ በመቀመጫ ዝም ብለህ እጅን ዘርጋ እስቲ መዘርጋት ያዝ ዘርጋ እጅን ዘርጋ ዝቅ በቃ እንደሱ አሪፍ ይሄ ነው ወሳኙ ፖይንት ነው እየሰራ ነው ያለው እሺ በቃ ወሳኙ ይሄ ነው እስቲ ምን ጀመርክ በዛ በኩል በቃ እንደሱ እስቲ ወይኔ ሳሚ አሳይን እንጂ አንተ ወንድ ልጅ አይደለ እንዴ ቆፍጠን በል እንጂ ይኸውልህ ሰማይን ዘኪ እየተነሱ እየወደቁ ነው ማሸነፍ ያለው ገብቷል ተረተኛል አይደል እሺ አሁን ደግሞ ለተንፋሽ እስቲ ቆፍጠን በላ ለተንፋሽ እንዲጠቅመን ትንሽ ሮጥ እንላለን እሺ እስቲ ተንፋሽ ማስገባት ቀስ ያልከው ይኸውልህ ስታስወጣ ስሜት አለ ቀስ እስቲ እንሰባለን ድጋሚ መሳብ ያዞ እሱ ጋር ያዞ እያየው ነው ዘኪ እንዳለቅ እያየው ነው አስወጣ እንዴ ጎበዝ ዘኪ ይኸውልህ አሁን ደግሞ ያቺ ዛፍ ትታያለች አይደል ፊደል ታረጋትና ስማት የሳንኩን ደግሞ እዚህ መተት አስቀምጣለሁ ተግባብተናል እስቲ 1 2 3 ዳይ መሮጥ መሳም ዘኪ መሳም ጎበዝ አልሆነም ዘኪ ምን ሆነ አልሆነም ምን እኔ ምንድነው ያልኩት መሳም ስሜት አለው ገብቷል አይደል መሳም ያስፈልጋል ድጋሚ እንሮጣለን ዘኪ ጎበዝ ዘኪ ጀግና ጎበዝ መመለስ ፍጥነት ነው ፍጥነት ማቀፍ ጨምርበት ማቀፍ ጎበዝ ናይስ ዘኪ ተጥሏል በቃ ጆሲ ተዘርሯል ጆሲ ጎበዝ የታል ፍጥነት የለማ ፍጥነት የምፈልገው እያስቀመጥክ ምስመውን እያስቀመጥክ ዘኪ መመለስ ወይኔ ሰውዬ ምን ጀመረ አንተ ዘኪ ምንድነው በቃ ትቻለሁ ምኑ ነው የተውከው ከጆሲ ጋር መጣላቱ አንተ ደግሞ ወንድ ልጅ አይደለ እንዴ አንተ የሆነ ስፖርት ነገር ይቀራል አንተማ የሱቃኝ ጂና አይደል ልትገለኝ ፈልገህ ነው በቃ ለዚህ ቻቅም ነበር ያውል ፉከራ አታሳሚ አቤት እኔን እኮ ነው የጠራኝ ና ቆይ መጣው ና አልኩ አይደል እንዴ ወይኔ እናት አይ ዘኪ መጣው ጆሲ ምን እየሰራ ነው ደግሞ ከዚህ ና አቤት ጆሲ ምን እያረክ ነው እዚሁ እኮ ነው እዚህ መሆንንማ እያየው ነው ለማንኛውም እንዴት አደረኩ ምኑን አድርግ ያልኩህ ነው አስተካክያለሁ እርግጠኛ ነህ አዎ ጆሲ እዚህ በኋላኛን ማንንም አይጠረጠረንም ማለት ነው በሚገባ በጣም ጥሩ ለዚህ እኮ ነው የምወድህ ና ቀፌ ና ቃል በቃ ትጨናነቂ አዚ የምረኔ በጣም ነው የፈራሁት እንደሚከብድ እኮ አውቃለሁ ግን እሷም እውነት አላት እሱማ ገብቶኛል ግን እሺ እንዴት ብዬ ነው ልጁ ፊት የምቆመው መጀመሪያ ከስሙ ጀምሪ ስሙ ልጁ ሳይሆን ካሌብ ነው ደግሞ ካሌብ ምን ያክል ጀንትል ተማሪ እንደነበረ ታስታውሻለሽ አዎ ግን በጣም ፈራው ይኸውልሽ ቃል
እድል ነው የተሰጠሽ። የካሌብን ህይወት መመለስ ማለት ላንቺ ትልቅ ደስታ ነው። ደግሞ እኔም ከጎንሽ ነኝ። እሺ ያዚ እንደዚህ ነው እንጂ። አይ ጆሲ የስራህን ይስጥ። እሱንም ቢሆን ማስተካከል ትችላለሽ። አዚ የሱ ነገር እንኳን እንዲህ በቀላሉ የሚሆን አይመስለኝም። ይሆናል። መጀመሪያ ግን ይሄንን ጨርሽ። እሺ አመሰግናለሁ። እሺ ስላበረታሽ። አረ ምስጋና እንዴ! እኔ ጓደኛሽ አዚ ነኝ። እሱንም አውቃለሁ። አሁን አትነሱም። ክብርት ሳይካትሪስት ቃል ሆይ ምንድን ነው ያልሽው? እንደን ከእንግዲህ እንደዚህ ነው የምጠራሽ፣ ሳይካትሪስቷ። አንቺ እኮ እንደዚህ ስትስቂ ነው የሚያምርብሽ። ዲቦ ግን እሺ የምትለን ይመስልሻል? ይመስለኛል። አኳኋኗን ሳየው ወንድም ወንድ ሳጥሩ ልጅ ነች። እንደዛ ቢሆንማ ለኔም ትልቅ ደስታ ነው። ይሆናል። ካሌብ እናድነዋለን። እውነትም ግን አንቺ ትክክለኛዋ ሴት ነበርሽ። የትኛዋ ትክክለኛ ሴት? ስጠብቃት የነበረችው ናታ። ብቻዬን ጆሲ ልጋፈጠው እንደማልችል አውቅ ነበር። ይሄን እንዴት አወቅሽ? ይሄው አሁን አዲስ ተስፋ ያያየው አይደል? ወንድሜን እኮ ማገኘው እየመሰለኝ ነው። ፈጣሪ ይረዳናል። እዮብን ግን ችላ ማለት የለብንም። የወደቀውን ለማንሳት ስንል የቆመው እንዳንጥል። ልክ ነሽ። የሱን ነገር ለኔ ተይው። እኔ ግን በቀላሉ እጅ የሚሰጥ ልጅ አይመስለኝም። እዮብ ደፋር ነው። በተለይ ተው የሚባለውን ነገር ማድረግ በጣም ይወዳል። እኔም እሱን ያየውበት። ግን ደግሞ አንቺ ይሄን ካወቅሽ ለምን እሱ በሚሄደው መንገድ ትሄጃለሽ? ማለትማ በመከልከል እጅ የማይሰጥ ከሆነ ለምን በተቃራኒው አትሞክሪ? ምን ፍቀጅለት ነው? እንደሱ አላልኩም። ግን ደግሞ አንቺም ነገሩን እንደተቀበልሽ አድርገሽ ከጎንሽ ማድረግ ትችያለሽ። አልገባኝም። እሱን ቀስ እያልን እናወራለን። አሁን ግን በካሌብ ጉዳይ አብረው እንዲሆን ካደረግነው ነገሮች እየቀለሉ ይመጣሉ። ይሄ እንኳን አይሆንም። ይሆናል። ሲገናኙ ይተዋወቃሉ። እሷም ሴት ልጅ ናት። እናም ከጆሲ እይታ ሰውራ ታገኘዋለች። ላንቺ ደግሞ ይሄ አንድ ረፍት ነው። በዛው ቢቀጥሉስ? ሁሉንም ደረጃ በደረጃ ነው ማሰብ ያለብን። ሚሆን ይመስልሻል? ባኔ ሆነብሽ። ያም ሆነ እዮብ እሷን ከማግኘት የሚቆጠብ ልጅ አይደለም። እሺ በዚህ ሰዓት ወንድሜ ቢኖር ምን የሚል ይመስልሻል? ምን ይላል? ፋሞስ አንተ ግን አሁን ሞት ነግረኝ። ምን እና ማን ናቸው የደበደቡ? ቆይ አሁንም አላመንሽኝም እንዴ? የሚታመን ነገር ስላልነገርከኝ ማለት። ቆይ እሺ ብነግርሽ ምን ልታደርጋቸው ነው? እሱን ስትነግረኝ እነግርሃለሁ። ይገባኛል እኮ ግን ደግሞ ፈልግሻለሁ። ማለት ምን እንዳያደርጉኝ ነው? አየው አንቺ የሆነ ነገር እንዳታደርጋቸው ነው እንጂ። እንደሱ ይሻላል። አቡሌ ከነገ ጀምሮ ግን ትምህርት ቤት መቅረት ማቆም አለበት። እሱን ነገር ተነጋገርን አይደል እንዴ? አቡሌ እኔ ምሪ ነው። ይኸውልሽ ማይ እኔ ትምህርት ቤት መግባት የምጀምረው አንቺ እሺ ብለሽኝ ወደ ትምህርት ቤት ስትመለሺ ብቻ ነው። እሱማ በጭራሽ የማይሆን ነገር ነው። ለምን? አቡሌ እንግዲህ ይሄኔ ውሳኔ ነው። እሺ ወዴት ነው የምትሄጂው? እንዳትከተለኝ። አዩ ልጅቷን የባሰ ደንጋጣ አደረጋት አይደል? እንዲሁም ይሻላል።